በዚህን ያክል ደረጃ ውድመት ይደርስብኛል ብሎ ስላልጠበቀ 5-6 ኃይሎች የደበደቡት ነው የመሰለው። አልቻለም። ወታደር ሐሳብህን አጀንዳህን ካልገዛ ወታደር አይደለም። ሻዕቢያ በግልጽ የኢትዮጵያን ድንበር ጥሶ ገብቷል። ህወሓት ከምርጫ ቦርድ ከተሰረዘ በኋላ እልም ያለ አልሻባብ አይሲስ ነው የሆኑ። አንድ ወታደር አንድ ስርዓት ወደ ህዝቡ መተኮስ ከጀመረ ሽንፈቱ ይዛ ጊዜ ነው የሚጀምረው። ጦርነት እንጀምረው ተባብለህ ልጀምረው ትችላለህ። እንጨርሰው ብለህ ግን መጨረሳችን ህወሓት ይሄንን ጦርነት ሲጀምረው የመጀመሪያ ታርጌቱ ምን ያክል አቅም አለ ልፊያ ባይዘዌ ጉልበትን ያለካካ። ጦርነቱ ከተጀመረ ከደቂቃዎች በኋላ ህወሓት መግለጫ ሰጥቶ ጽፎ ያዘጋጀው የተደረሰ ድርሰት ነበር ማለት ነው። ጽምዶ የመጀመሪያው የመነሻው የመፈጠሪያው ጨዋታ ጥላቻ ገና እነሱ ያቀዱትን 4 ኪሎ ሳይደርሱ 4 ኪሎ ሜትር እንኳን ሳይራመዱ ነው ካሁኑ መወነጃጀል የጀመሩት። የአዛዥና የምንዝር አዛዥና ታዛዥ አጀንዳና ዶላር ሰጪና ተቀባይ ይህ ነው ጽምዶ። የጽምዶ ስብሰባ እዚህም እዛም እንዳይጥ እየተሽሎኮለኩ ነው የሚሰበሰቡት። የአይጦች ስብሰባ ደግሞ ድመት ውስጥ ይመጣ ድረሱ። የትግራይ ህዝብ እንዴት ጽምዶ የሚል ህብረት ሊፈጠር ቻለ? ሻዕቢያ ገሎናል፣ ደፍሮናል፣ ዘርፎናል ይቅርታ እንኳን ሳይጠይቅ ነው። ብዙ የትግራይ ወጣቶች በየመንገዱ ላይ በሽ ሆነው ታገኛለህ። ያ ተቆሞ ቢያምኑበት አብረው ተሰልፈው ይዋጉ ነበር። የዚህ የጽምዶ ጠንሳሽ ግብጽ ነች። በአንድ ቀጠና ላይ ሁለት ጌታ ሊኖር አይችልም የሚል እሳቤ አለ። ሁለተኛ የሁለቱ ውሃዎች እሳቤም አለ። እዚህ የትግራይ ሪፐብሊክን ፍላጎት ለማሳካት እየተካሄደ ነው። ኢትዮጵያን ደብል ላንድ ሎክድ ለማድረግ የታቀደ እቅድ። አሁን የመሳሪያ ንግዱን የማጧጧፍ ላይ ነው ያለው። ቢዝነስ እየሰሩ የሻዕቢያ ጄኔራሎች ገንዘብ እያመረቱ። በየትኛውም ሌጋል ግራውንድ ብንመለከት አሰብ የሻዕቢያ የኤርትራ ሆና አታውቅ። የተበታተነች እንደ ሊቢያና እንደ ሱዳን የተገነጣጠለች ሀገር ከሆነች ኢትዮጵያ ስጋት አይሆንባቸው። በኢትዮጵያ መንግስት ውድቀትና ሬሳ ላይ ነው የኛ መመስረት የሚረጋገጠው የሚሉት ቀልድ አይደለም። የግብጽ ዓላማ ደግሞ ከ86% በላይ የሚሆነውን ውሃ ኢትዮጵያ በማንኪያ ሳትጨልፈው ለመውሰድ ነው። እጅግ የበዛ ስግብግብነት፣ ሞታቸውን እያፋጠኑ ሀገራቸውን ለመበታተን እየተሯሯጡ ይገኛሉ። እጅግ የከፋ የአእምሮ ታማሚዎች ናቸው። የኢትዮጵያን ማርኬት ኤርትራ መጠቀም እንኳን ብትችል የበደረሰች ያሰቡትን ሲንጋፖር ማሳካት ይችሉ ነበር። አሁን ምንድን የሆነው? የሸረሪት ድር የአይጦች መፈንጫ። እነሱ እየተመለከቱ ያሉት የኢትዮጵያን ፖቴንሻል፣ የኢትዮጵያን ወርቅ፣ የኢትዮጵያን ውሃ፣ የኢትዮጵያን ቡና። የቡና ሱስ ያለባቸው ናቸው ዛሬ የቡናውን መነሻ የሚፈልጉት። አብይ አህመድ ሲሉ ነገሩን ለማቅለል እየሞከሩ ነው እንጂ የህዝብን ምርጫ እያሉ ነው። ህወሓት የደርግን ሚጎች፣ ጀቶች፣ በራሪዎች ተሳቢ አድርጓቸው ነበር። ኢህአዴግን ህወሓትን በብቸኝነት እንዲከላከል ዲዛይን የተደረገ ነበር መከላከያው። ተራራ መያዝ፣ ሸለቆ መቆጣጠር እሳቤ ተገልብጦ ነው የጠበቃቸው። እንቅልፍ የማይተኛ ሰው ስለገጠማቸው ከነ ልጆቹ እረፍት አልባ ስለሆኑ ነው። ህወሓት ያጸደቀው አዋጅ የሞት አዋጅ ይባላል። አይሆንም ዲሞክራት መሆን አለብን የሚል ወጣት ሰው ከተገኘ በተገኘበት ይረሽናል። የኢሳያስ የግል የቁም ገሃነም ውስጥ ነው። ይህ ህግ የገሃነሙ መመሪያ ነው። በዚህ አዋጅ ነው ብሎ አዋጁን ፎቶኮፒ አንስቶ የሰጠው ሻዕቢያ ነው።
የሻዕቢያን ምስለኔነቱን እያረጋገጠ የመጣበት ነው። የዚህ አዋጅን መሰረታዊ ነጥቦች ስንመለከት በኃይል ሁለተኛዋን ኤርትራ በትግራይ ውስጥ የመጸነስ ነው። 4 ኪሎን መቆጣጠርና በኃይል የአዲስ አበባ ስልጣን ላይ መቀመጥ ነው። እሱ የማይሳካ ከሆነ ግን ትግራይ ሪፐብሊክን መመስረት ነው። ኮር ዓላማውን ደግሞ ስትመለከት ከጄኖሳይድ ተጠያቂነት ራስን ለማዳን። በረከት በድጋሚ ስለተገናኘን አመሰግናለሁ። ዛሬም እንግዲህ አንዳንድ ጥያቄዎችን ምናነሳ ነው የሚሆነው። እንደው ለመንደርደሪያ የሚሆነን ከሰሞኑ እንግዲህ በሀገራችን ድንበር አካባቢ ላይ ሽራሮን አካባቢ ላይ የህወሓት ታጣቂ ኃይሎች አዲስ ጥቃት በመከላከያ ሰራዊት ላይ ከፍተዋልና ይህን ጥቃት እንደምን ትመለከተዋለህ? እውነት ነው። በዚህ በሶስቱ ሀገራት አዋሳኝ ቦታ ላይ ነው ይሄ ጦርነትን የከፈተው ህወሓት የመጀመሪያ እሳቤው ኃይሉን መፈተን ነበር። የፌዴራሉን አቅም ማየት ነበር የፈለገው። በደንብ ተመልክቶበታል። ህወሓት ሙትና ቁስለኛ ሆኖ የወጣበት፣ 2 ቁስለኛውን እንኳን ይዞ ወደ መጣበት ሱዳን መመለስ እንኳን አልቻለም። በጣም የሚያሳዝነው ነገር በአስራዎቹ የሚቆጠሩ የህወሓት ታጣቂዎች ወንዝ ላይ ነው የቀሩት። ወንዝ ነው የበላቸው። ይህ እነ ዲደብሊው ጭምር የዘገቡት ነው። እጅግ ከባድ የተባለ ምትን የደረሰበት። በዛ ላይ ህወሓት በዚህ ጦርነት የመጀመሪያ እንደ ማስጀመሪያ ሙከራ ያደረገው ጦርነቱን ቀጠናዊ የማድረግ ሂደት ነው። በዚህ ሂደት ላይ ቀጠናዊ የማድረግ ሂደቱን ስንመለከት እነ አርኤስኤፍ ጭምር ተጋብዘውበት ነበር፣ ተሳታፊዎቹ ብዙ ነበር የሚል እንደለመደው የጦርነት ግብዣ ሲያቀርብ ተመልክተናል። በነገራችን ላይ ህወሓት በዚህን ያክል ደረጃ ውድመት ይደርስብኛል ብሎ ስላልጠበቀ 5-6 ኃይሎች የደበደቡት ነው የመሰለው። አልቻለም። በነገራችን ላይ ህወሓት እና ያረጀ ውሻ አዲስ ቴክኒክ ሊማሩ አይችሉም። ከ2 ተደጋጋሚ ጦርነቶች ፕሪቶሪያው ከተፈረመ በኋላ እዚህም እዛም በለኮሳቸው የትከሻ መለካካት ልፊያዎችም ጭምር የፌዴራሉን አቅም ጠንቅቆ ሊረዳ አልቻለም። እስከዛሬ ድረስ ዋጋ አስከፍሎታል። ያስከፈለው ዋጋ የኢትዮጵያ መንግስት ምን አይነት የድሮን ቴክኖሎጂ እንደታጠቀ፣ መቃወሚያ የተባሉት ራሳቸውን መቃወም የማይችሉ መሆናቸው ግልጽ የሆነበት፣ ህወሓት በዳግም ለብለብና እንዲሁም አፍሶና አፍኖ ያመጣቸው ወታደሮች መዋጋት አለመቻላቸው ታይቷል። በዚህ ጦርነት ላይ 2 ነገር በጣም ጎልተው ወጥተዋል። የመጀመሪያው ወታደር ሐሳብህን አጀንዳህን ካልገዛህ ወታደር አይደለም። የተሸነፈን ሰራዊት ማሸነፍ ለኢትዮጵያ ኃይሎች እጅግ ቀላል ነበር። ስለ ንቦና ኦልሬዲ ተሰልቧል። ዘአርት ኦፍ ዋር ላይ ብንመለከት ምዕራፍ 8 ይመስለኛል ካልተሳሳትኩኝ፣ የተሸነፈን ሰራዊት ማሸነፍ እጅግ ቀላል ነው። ህወሓት የገጠመው ያ ነው። ምክንያቱም እነዚህን ወጣቶች ከየት ነው ያገኛቸው? የመጀመሪያው ለብሔራዊ ፈተና ሊቀመጡ የነበሩ ልጆች፣ ትምህርት ቤት ሊማሩ ያሰቡ ልጆች አፍኖ ነው የወሰዳቸው። ስለዚህ በግዴታና በለብለብ ያስገባው ወታደር ሊዋጋ አለመቻሉን እጅግ ከባድ የተባለ ውድመት ደርሶበታል። ሁለተኛ ደግሞ በዚህ ጦርነት አንድ የተመለከትነው ሂደት አለ። ሻዕቢያ በግልጽ የኢትዮጵያን ድንበር ጥሶ ገብቷል። ይህ ሙከራው ዛሬ የመጀመሪያው አይደለም። ከዚህ በፊት በትግራይ ውስጥ የተወሰኑ ቦታዎችን በኃይል ተቆጣጥሮ ተቀምጧል። አሁን ደግሞ አዲስ ታጣቂ ኃይሎችን እያስገባ ይገኛል። ይህ ማለት ህወሓት ቀጠናውን ወደ ሽብር ውስጥ ይዞ የመግባት ሂደት ውስጥ ገብቷል። ህወሓት ከምርጫ ቦርድ ከተሰረዘ በኋላ እልም ያለ አልሻባብ አይሲስ ነው የሆኑ ጭምብል እየለበሰ እዚህ ምዛም ውጊያ ነው የጀመረው። በነገራችን ላይ
አየለው ማርያ ያለው ንግግር ለራሱ ልድገምለት። አንድ ወታደር አንድ ስርዓት ወደ ህዝቡ መተኮስ ከጀመረ ሽንፈቱ ይዛ ጊዜ ነው የሚጀምረው። ህወሓት እነዚህን ታጣቂዎች የሰበሰባቸው እናቶችን አፍኖ ገሎ አሰቃይቶ ነው የወሰዱ። ስለዚህ ሽንፈቱን አሁን ጀምሯል። ይህ ጦርነት እንደ ሙከራ ማስጀመሪያ ነበር ያየው፣ ግን የደረሰበት ውድመት እጅግ ከባድ ነው። በነገራችን ላይ ቲዲኤፍም ከዚህ ጦርነት የተማረ ይመስለኛል። ጦርነቱን መቀጠሉ እንኳን አልቻሉ። ባይዘዌ ጦርነት እንጀምረው ተባብለህ ልጀምረው ትችላለህ። እንጨርሰው ብለህ ግን መጨረስ አትችልም። መጀመሪያው እንጂ መጨረሻው አይታወቅም። ህወሓት ጀመረው፣ ከፍተኛ ውድመት አጋጠመው፣ ወደ መጣበት ወደ ሱዳን ተመልሷል። በሱዳን አርሚ 7 እና 13 እና 15 ይገኛሉ። የደረሰባቸው ውድመት ቀላል የሚባል አይደለም። ስለዚህ አሁን የኢትዮጵያ ክንድ ምን ያክል የተባበረ መሆኑን፣ ምን ያክል ጠንካራ መሆኑን፣ የድሮን አቅማችን፣ የሳይኮሎጂካል ኤሌክትሮኒክ ዋርፌሩ ምን ያክል ከባድ እንደሆነ የተረዱበት ነው። ህወሓት ይሄንን ጦርነት ሲጀምረው የመጀመሪያ ታርጌቱ ምን ያክል አቅም አለ፣ ልፊያ ባይዘዌ ጉልበትን ያለካካል፣ መለካካት ነበር ያስበው። እዛም ሳይደርስ ነገሩ ተቋጭቷል። በዛው ልክ ደግሞ የተመለከትነው አንድ አስገራሚ ሁኔታ አለ። ይህ ደግሞ ህወሓት ምን ያክል ለጦርነቱ ዝግጅት እንዳደረገ፣ ምን ያክል አበክሮ እንደሰራበት የሚያረጋግጠው ይሄ ነው። ጦርነቱ ከተጀመረ ከደቂቃዎች በኋላ ህወሓት መግለጫ ሰጥቷል። ጽፎ ያዘጋጀው የተደረሰ ድርሰት ነበር ማለት ነው። ግን አሁንም የትግራይን ወጣቶች መስዋዕት አድርጎ አልፏል። ህወሓት አጀንዳ የለውም። በበፊቱ ጦርነት የብዙ ንጹሃንን ደም ጠጥቷል። አሁን ዳግም ይሄንን እያደረገ ይገኛል። እጅግ አሳዛኝ፣ አሳፋሪ፣ ከስህተቱ የማይማር ድርጅት መሆኑ በግልጽ የታየበትም ጭምር ነበር። እንግዲህ ህወሓትን ካነሳን አብረን ልናነሳ የምንችለው ያው ጽምዶ ነው እና ከጽምዶ ጋር በተያያዘ እንግዲህ ከተለያዩ ኃይሎች እንደዚሁም ከሻዕቢያ መንግስት ጋር በሀገሪቷ ላይ ከሚንቀሳቀሱ የተለያዩ ታጣቂ ኃይሎች ጋር ጽምዶ ፈጥረን ኢትዮጵያን ለመውጋት እንቅስቃሴ እያደረግን ነው ብሏል። ጽምዶ የተፈጠረው ለሰላማዊ ዓላማ ነው ወይንስ ለውጊያ ነው? ጽምዶ የመጀመሪያው የመነሻው የመፈጠሪያው ጨዋታ ጥላቻ ነው። እነዚህ ኃይሎችን ያሰባሰባቸው ጥላቻ ነው። የጥላቻ ፖለቲካ ይመሰረታል እንጂ መራመድ አይችልም። የመጀመሪያው ይህ ነው። ጽምዶ በነማን ተፈጠረ? ዓላማው ምንድን ነው የሚለውን ስንመለከት ጽምዶ ከዓመታት በፊት ነው የተጀመረው። ጽምዶ ወደ ኋላም ታሪክ ከተመለከትነው መነሻው አሁን አይደለም፣ ወደ ኋላም ታሪክ አለው። ግን በጠየከኝ ልክ እንኳን ብንመጣ አሁን ላይ ጽምዶ የተጀመረው የጠላቶች በአንድነት በህብረት ሆነው ተጠምደው የፌዴራሉን መንግስት ለማጥፋት ነው። ጥላቻ የሰረጸበት፣ ጥላቻ የነገሰበት ስለሆነ ገና እነሱ ያቀዱትን 4 ኪሎ ሳይደርሱ 4 ኪሎ ሜትር እንኳን ሳይራመዱ ነው ካሁኑ መወነጃጀል የጀመሩት። ገና ካሁኑ ከፋኖ ጋር መዋጋታችን አይቀርም እየተባለ ነው። ገና ካሁኑ ከሻዕቢያ ጋር መዋጋታችን አይቀርም እየተባለ ነው። ጽምዶ በክፋት ላይ የተመሰረተ ስለሆነ፣ ዓላማው ግልጽ ስላልሆነ፣ ዘመነ መሳፍንትን የመመለስ ትልም ያለው ስለሆነ ጽምዶ አንድም የሰላማዊ እቅድና ትልም የለውም። የተሰባሰቡትን በሙሉ ብንመለከታቸው ሆርን ኦፍ አፍሪካን ሲያበጣብጡ ሲያተራምሱ የሚውሉ የፕሮክሲ ውክልናና ተወካዮች ናቸው። ስለዚህ የአዛዥና የምንዝር አዛዥና ታዛዥ፣ አጀንዳና ዶላር ሰጪና ተቀባይ፣ ይህ ነው ጽምዶ። ስለዚህ ጽምዶ
ምንም አይነት የሰላም ዓላማ የለውም ከምስረታው እስከ መጨረሻው ድረስ። ምክንያቱም ጽምዶ ትክክል ቢሆን ህዝባዊ መሰረት ይኖረው ነበር። አንድም ህዝባዊ መሰረት የለውም። የጽምዶ ስብሰባ እዚህም እዛም እንዳይጥ እየተሽሎኮለኩ ነው የሚሰበሰቡት። የአይጦች ስብሰባ ደግሞ ድመት ውስጥ ይመጣ ድረሱ። ስለዚህ ጽምዶ ጥላቻ የመሰረተው ነው። ለጥላቻቸውን መቆጣጠር የማይችሉ ኃይሎች ስለሆኑ የመሰረቱት ብዙም ሳይራመድ ገና ካሁኑ እርስ በእርስ መወነጃጀል የአሸናፊዎች አሸናፊ ጦርነት ይኖረናል እያሉም ጭምር ነው። ጽምዶ በሁለት እግሩ ሊቆም የሚችል አይደለም። ጽምዶ የላኪና የተላላኪ ስለነበረ ላኪው የላከውን ታች ያለው ምን ያክል ተገበረው የሚለውን ግምገማ አሁን እርስ በእርስ እያፋጨ ይገኛል። ለምሳሌ ጽምዶ መሰረቱን ስንመለከተው የትግራይ ህዝብ እንዴት ጽምዶ የሚል ህብረት ሊፈጠር ቻለ? ሻዕቢያ ገሎናል፣ ደፍሮናል፣ ዘርፎናል። ይቅርታ እንኳን ሳይጠይቅ ነው የህወሓት አመራሮች ሱዳን ላይ ገብተው ሲመክሩ የነበረው፣ አስመራ ገብተው ሲመክሩ የነበረው፣ መቀሌ ላይ ሲከተም ሲመከር የነበረው። ስለዚህ ህዝባዊ መሰረታቸውን በእጥፍ ያሳጣ፣ በፊትም ያልነበረ አለን የሚሉትን እንኳን ሙሉ በሙሉ ያሳጣ ነው። ስለዚህ ጽምዶ ምንም አይነት ሰላማዊ ዓላማ የለውም። ኢቭን አሁን ላይ ከፍተኛ ተቃውሞ እየደረሰበት ነው። አዲስ አበባ ውስጥ ልብ ብለህ ተመልክተህ ከሆነ ብዙ የትግራይ ወጣቶች በየመንገዱ ላይ በሽ ሆነው ታገኛለህ። ያ ተቃውሞ ነው። ቢያምኑበት አብረው ተሰልፈው ይዋጉ ነበር። አለማመናቸውን ተቃውሟቸውን እያሳዩ ነው ያሉት። ታዲያ አሁን ላይ እንግዲህ እንደምንመለከተው ጽምዶ የሚባሉ ቡድኖች አሉና እነዚህ ኃይሎች አሁን ላይ በሀገራችን ያለውን በተለይ ደግሞ የራሳቸውን ስጋት ይቀንስላቸዋል ጽምዶ መመስረቱ? ጽምዶ 3 ደረጃ አለው። የመጀመሪያው ደረጃ የዚህ የጽምዶ ጠንሳሽ ግብፅ ነች። ሁለተኛዋ ውክልና ይዛ ጽምዶን ስታራምድ የምትውለው ደግሞ ኤርትራ ነች። የተቀሩቶቹ ደግሞ የኛዎቹ ወንድሞቻችን ባንዶች ናቸው። ታሪካቸውም የባንዳ ስለሆነ ሁለቱን ላኪዎች ግን ወደ ላይ ያሉትን ስንመለከት ስጋታቸውን ይቀርፋሉ ካልን ባሰቡት ልክ ከሆነ አዎ፣ እነሱ ያሰቡት ምንድን ነው? የመጀመሪያዋ ግብፅ ነች። ግብፅ በፕሮክሲ የምትታወቅ ሀገር ነች። ቀጠናውን በማተራመስ የምትታወቅ ሀገር ነች። ግብፅ ከሲዩዝ ጀምሮ እስከ ባብል አልመንደብ ድረስ የመቆጣጠር ፍላጎቷን መቋቋም ያልቻለች ነች። ስለዚህ አሁን ላይ አንከር ስቴት ሆና በቀይ ባህር አቅራቢያ ላይ ደግሞ ያለችው ኢትዮጵያ አዲስ አበባ ነች። ስለዚህ በአንድ ቀጠና ላይ ሁለት ጌታ ሊኖር አይችልም የሚል እሳቤ አለ። ሁለተኛ የሁለቱ ውሃዎች እሳቤም አለ እዚህ ላይ። ስለዚህ ግብፅ ስጋቴ የምትላቸው እነዚህ ሁለቱን ነው። የመጀመሪያው ስጋቷ ኢትዮጵያ የቀይ ባህር ፍላጎቷ ግልጽ ሆኗል፣ ህዝባዊ ሆኗል። ስለዚህ ኢትዮጵያ ወደ ቀይ ባህር የምትደርስበትን መንገድ ማገር ነው። በመጀመሪያው ዙር ተሳክቶላቸዋል። ለምሳሌ ኢትዮጵያን በከበባ በመያዝ ግብፅ በሰራችው ሴራ የተነሳ ኤርትራን ገንጥላለች። አሁን ደግሞ የትግራይ ሪፐብሊክን ፍላጎት ለማሳካት እየተካሄደ ነው። ኢትዮጵያን ደብል ላንድ ሎክድ ለማድረግ የታቀደ እቅድ ነው። ሁለተኛና ዋነኛው ዓላማው ግብፅ በጉራና በጉንደት ጦርነቶች ኢትዮጵያን ከበቂ በላይ ተመልክታለች፣ ክንዷን ቀምሳለች፣ የኢትዮጵያን ክንድ። ስለዚህ የሚያዋጣው ፕሮክሲ ነው። ሁለተኛው የዚህ ፕሮክሲ ተባባሪ ደግሞ ሻዕቢያ ነው። ሻዕቢያ ደግሞ ዋነኛ ፕራይመሪ ዓላማው
ምንም አይነት ኢምፖርት ኤክስፖርት ላይ ደካማ ስለሆነ በፊትም የጦር መሳሪያ በመሸጥ ለና አልሻባብ ኡጋንዳ ድረስ መሳሪያ የሚሸጥ ሽብርተኛ ድርጅት ነው። ስለዚህ ይሄ ሽብርተኛ ድርጅት አሁን የመሳሪያ ንግዱን የማጧጧፍ ላይ ነው ያለው። ቢዝነስ እየሰሩ ነው። የሻቢያ ጄኔራሎች ገንዘብ እያመረቱ ነው። ሁለተኛና ዋነኛ ዓላማቸው ደግሞ የአሰብ ስጋት አላቸው። በየትኛውም ሌጋል ግራውንድ ብንመለከት አሰብ የሻቢያ የኤርትራ ሆና አታውቅ። ስለዚህ ይሄ ጥያቄ መምከን የሚችለው ፕሮክሲን በመርዳት ነው። ስለዚህ ጦርነቱን ግብፅ ከድንበሯ አርቀዋለች። ጦርነቱን ኤርትራ ከድንበሯ አርቀዋለች። አሁን ፍጅቱ የት ነው የሚሆነው? ኢትዮጵያ ውስጥ። ድቀቱ የት ነው የሚሆነው? ኢትዮጵያ ውስጥ። ስለዚህ ይሄ መፋጀትና ድቀት ሙሉ በሙሉ በኢትዮጵያ ምድር ከሆነ የኢትዮጵያ እንደ ስጋት የሚመለከቱት ኃይል የፌዴራሉን ኃይል መዳከም ከቻለ የተበታተነች እንደ ሊቢያና እንደ ሱዳን የተገነጣጠለች ሀገር ከሆነች ኢትዮጵያ ስጋት አይሆንባቸው። በኢትዮጵያ መቆርቆዝ ውስጥ ነው የነሱ ንግስና የሚረጋገጠው። በነገራችን ላይ እንደ ቀልድ የምንመለከተው ንግግራቸው ላይ በኢትዮጵያ መንግስት ውድቀትና ሬሳ ላይ ነው የኛ መመስረት የሚረጋገጠው የሚሉት ቀልድ አይደለም። በአንዱ መሞት ነው የአንዱ መኖር የሚረጋገጠው ብለው የሚያምኑ ናቸው። ስለዚህ እነዚህ ኃይሎች እንደ ስጋት እየተመለከቱ ያሉት ኢትዮጵያን ነው። ኢትዮጵያ ከለማች ቀይ ባህር ትገኛለች። እሱ ደግሞ ከድሮም የሰሩበት ነው። ስለዚህ የዘመናት ሴራ ሊከሽፍ ነው። ሁለተኛው ስጋት የሚሉት ኢትዮጵያ የምትለማ ከሆነች አሁን እንዳደረገችው አባይን መገደብ እንደቻለችው አባይን ደግሞ ለብዙ ልማቶች መጠቀም ትችላለች። መገጭ ሲሰራ ለምንድን ነው ጩኸቱ? ስለተጠቀመችው እኮ ነው። ኮይሻ ሲሰራ ሌሎች ፕሮጀክቶች ውሃን ከነኩ ጩኸቱ የሚበረታው ኢትዮጵያ በነቃች ቁጥር፣ ባደገች ቁጥር፣ በበለጸገች ቁጥር ውሃውን የመጠቀም እድሏ ይጨምራል። የግብፅ ዓላማ ደግሞ ከ86% በላይ የሚሆነውን ውሃ ኢትዮጵያ በማንኪያ ሳትጨልፈው ለመውሰድ ነው። እጅግ የበዛ ስግብግብነት። ተፈጥሮ ያደለችንን ሀብት ተካፍለን መብላት መበልጸግ እየቻልን ከዚህ ቀደም በግብጾች ጭንቅላት ላይ የተሰራውን ሴራ እስካሁን መረዳት አልቻሉም። ቀደም ሲል ሰፋፊ የጥጥ እርሻ የነበራቸው በግብፅ ውስጥ አካላት ናቸው ውሃው እንዳይነካብን ያሉት ጥቅማቸው ስለሆነ ያንን እሳቤ ያረጀ ያፈጀ የኮሎኒያሊዝም እሳቤን ግብፅ አራግፋ እያቀረበች ያለችው ምንም ጭንቅላቷ የማይሰራ ስለሆነ የኛዎቹ ግን ሞታቸውን እያፋጠኑ ነው። ሀገራቸውን ለመበታተን እየተሯሯጡ ይገኛሉ። እጅግ የከፋ የአእምሮ ታማሚዎች ናቸው። ለመታከም እንኳን አስቸጋሪ ነው። ይህንን ያክል ሀገርን ለማፍረስ የሚደረግ መውተርተርና ሩጫ እጅግ የከፋ ዋጋ ያስከፍላል። እነሱ ግን ስጋት የሚሏትን አካል የእርስ በእርስ ጦርነት ውስጥ ለመክተት በጣም ከመቼውም ጊዜ በላይ ጠንክረው እየሰሩ ይገኛሉ። ኢትዮጵያ ከጉራና ከጉንደት ጀምሩ፣ ከአድዋ ጀምሩ፣ አሁንም ሻቢያ በልፊያ በኢትዮ ኤርትራ ጦርነት ጀምሩ በብዙ እንቅስቃሴዎች ተመልክተዋታል። ኢትዮጵያ ቀጥታ ስትነካት እጅግ የጠነከረች ነብር ነች። ስለዚህ ጽምዶ በሚል የባንዳዎች ስብስብ ከውስጥ በብሔር፣ በሃይማኖት፣ በጎጠኝነት ለመከፋፈል የተሰራ ሴራ ነው። ለነሱ እንደ ስጋት ስለሚመለከቱ ነው። ኢትዮጵያ ማለት ከ130 ሚሊዮን ህዝብ በላይ እጅግ ግዙፍ ማርኬት። ለምሳሌ በምጽዋ እንኳን ብንመለከት የኢትዮጵያን ማርኬት ኤርትራ መጠቀም እንኳን ብትችል የበደረሰች። ያሰቡትን ሲንጋፖር ማሳካት ይችሉ ነበር። አሁን ምንድን የሆነው? የሸረሪት ድር የአይጦች መፈንጫ። ስለዚህ እጅግ
የከፋ እውርነት አይን ኖሮክ ካልተመለከትክበት ከግንባር አይለይም። አሁን የነዚህ ኃይሎች መመልከት የነበረባቸውን ትልቅ ጸጋ ሳይመለከቱ የቀሩበት እነሱ እየተመለከቱ ያሉት የኢትዮጵያን ፖቴንሻል፣ የኢትዮጵያን ወርቅ፣ የኢትዮጵያን ውሃ፣ የኢትዮጵያን ቡና የቡና ሱስ ያለባቸው ናቸው። ዛሬ የቡናውን መነሻ የሚፈልጉት ግን የኛዎቹ ባንዶች ይህ ሊገባቸው አልቻለም። ሀገራቸውን አጋልጠው እየሰጡ እንደሆነ እየገባቸው አይደለም። ጦርነቱ እየተመሰረተ ያለው እንዋጋለታለን እንሞትለታለን ባሉት ህዝብ መሬት ላይ። የነዚህ ቡድኖች ወይንም ደግሞ የነዚህ ኃይሎች ዓላማ አንድና አንድ ነው፣ አብይ አህመድን መገልበጥ ወይንም ደግሞ ከስልጣን ላይ ማውረድ ነው። አንድ ላይ ካልሆንን አብይን አንጥለውም የሚል ሀሳብ ይዘው እየተንቀሳቀሱ ይገኛሉ። ሀሳባቸው ምን ያህል ውጤታማ ሊሆን ይችላል? እውነት ነው። ሁሉም አይነት ንግግራቸው ላይ አብይ አህመድ የሚባል ሰው እንጥለዋለን፣ ችግራችን እሱ ነው የሚሉት። ግን ችግራቸው እሱ አይደለም። እኔ እንደሚታየኝ ይህ ሰው የተሾመው በኢትዮጵያ ህዝብ ምርጫ ቦምብ እየፈነዳበት በታጣቂ እየታሰረ እየተጨናገፈ እጅግ ብዙ ዋጋ የተከፈለበት በብርድ በቁር ከጧት እስከ ምሽት የተመረጠው ምርጫ የህዝብ ምርጫ። አብይ አህመድ ሲሉ ነገሩን ለማቅለል እየሞከሩ ነው እንጂ የህዝብን ምርጫ እያሉ ነው። ስለዚህ ኢትዮጵያን ወክሎ ወንበሩ ላይ የተቀመጠ ሰው፣ ኢትዮጵያኖች በካርዳቸው ያመጡት ሰው በካርዳቸው እስኪወስዱ ድረስ የኢትዮጵያን ዓላማ ነው እንጂ የግል ዓላማውን እያሳካ አይደለም። ስለዚህ ኢትዮጵያን እንጥላለን ማለት ነው። አብይ አህመድን እንጥላለን ማለት በሌላ ቋንቋ ኢትዮጵያን ብለው ግን የማይነግሩን የኛዎቹ ባንዶች እንዴት ኢትዮጵያን የሚል ስም እየሰማችሁ የሚለውን ነገር እንዳይከነክናቸው ነው። ሆድ ሲያቅ ዶሮ ማታ እንደማለት ነው። ይህ ሰው ወደ ስልጣን ቦታው ሲመጣ እነሱ ያሰቡት አረፋ ነው፣ በትንሽ ጊዜ ዞር እናደርገዋለን ነበር ያሉት። ምክንያቱም በመለስና አብይ እስኪመጣ ድረስ በነበረበት ጊዜ መለስ ቢሞትም እነሱ አንዳችም ከነበሩበት ከያዙት ሴራ መውረድ አልቻሉም። ይባስ ሀገሪቷን በደንብ በይበልጥ በነሜቴክ እጅግ ከፍ ብለው የመዘበሩበት ጊዜ ነበር። አሁን ይሄ ሰው አላስነካ ብሏል። ስለዚህ አንደርማይንድ አድርገውት ነው የገቡት። በጣም ንቀውት ምንም አያመጣም ብለው ነበር። በነገራችን ላይ ተጠቅለው ወደ ትግራይ ሲገቡ እነሱ ባስቀመጡት በመዘበሩት መከላከያ የሚገጥማቸው ነው የመሰላቸው። ህወሓት የደርግን ሚጎች፣ ጀቶች፣ በራሪዎች ተሳቢ አድርጓቸው ነበር። ስለዚህ እነሱ ምን ያክል የኢትዮጵያን ወታደር እንዳዳከሙት ያውቃሉ። ቀደም ሲል የኢትዮጵያን መከላከያ የደርግ መከላከያ ነው እንጂ የኢትዮጵያ አይደለም በሚል እሳቤ አፍርሰውት ነበር። በምስለኔ ገንብተው ነበር። አዛዥ እንዲሁም አጎብዳጅ በቀዩ መጽሐፍ የሚመራ ኢትዮጵያን ከአደጋ መከላከል ሳይሆን ኢህአዴግን ህወሓትን በብቸኝነት እንዲከላከል ዲዛይን የተደረገ ነበር መከላከያው። ስለዚህ ከደህንነት መዋቅሩ ጀምሮ ሁሉንም ስለምናቀው በቀላሉ እናስወግደዋለን ብለው ነበር ያሰቡት። ስለዚህ የሞከሩት ሙከራ ግን እጅግ የከፋ ዋጋ አስከፈላቸው። ይህ ሰው በነገራችን ላይ እንዳሉት ነበር፣ ከኋላው ምንም አልነበረም። እነሱ ይህን ጦርነት ዲዛይን ሲያደርጉ ከኋላቸው ብዙ ኃይሎች ሰፖርት እያደረጓቸው ነበር። በዚህኛው ሳይድ በአብይ ሳይድ ግን ስንመለከት ህዝባዊ መሰረት ነበረው። አንድ ሁለተኛ ይህ የነቃ ኃይል ስለሆነ በቴክኖሎጂ ነው የገጠማቸው፣ በድሮን ነው የገጠማቸው እጅግ ያላሰቡት ያልጠበቁት ነበር። እነሱ የያዙት ሜካናይዝድ ተራራ መያዝ፣ ሸለቆ መቆጣጠር እሳቤ ተገልብጦ ነው የጠበቃቸው። ስለዚህ እጅግ
የከፋ ስህተት ነበር ያጋጠማቸው። አሁንም ከሰውየው ጋር አበክረው እየተፋጠጡ ያሉት አሁንም ሊቋቋሙት ስላልቻሉ ነው። ምክንያቱም እነሱ የድሮን መቃወሚያ አስገብተናል ሲሉ ነበር። የታል ድሮን መቃወሚያው? በመጡበት ግንባር በሙሉ እየከሸፉ ነው ያሉት። ስለዚህ የትም ሊራመድ የማይችል ትግል መያዛቸው ግልጽ እየሆነ ስለሆነ ያለባቸው የወታደር እጥረትን የአየር መቃወሚያ አለን፣ ድሮኑን መመከት እንችላለን ብለው አስገብተው ነበር። ግን እሱም ሊሳካ ስላልቻለ እንቅልፍ የማይተኛ ሰው ስለገጠማቸው ከነ ልጆቹ እረፍት አልባ ስለሆኑ ነው። ያ ነው ሰውየው ነጥለው በዚህ ልክ ጠላት ብለው የያዙት። ህወሓት እንደምናውቀው እንግዲህ በቅርቡ አዲስ አዋጅ አጽድቋል። ታዲያ ለምንድን ነው አዲሱ የህወሓት አዋጅ? ምን ጥቅም አለው? ለምንስ አስፈለገ አሁን ላይ መውጣቱ? ትግራይንስ ምን ይጠቅማታል? ለኢትዮጵያስ ምን ፋይዳ አለው? ህወሓት ያጸደቀው አዋጅ የሞት አዋጅ ይባላል። ይህ የሞት አዋጅ ከላይ እስተታች ዶክመንቱን ብትመለከተው ሞት 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 ነው የሚያዘው። ለምሳሌ አፈሳ አለ፣ ብሔራዊ ውትድርና ጠርቷል። ይህ ማለት በኢትዮጵያ ህገ መንግስት ውስጥ የተከለከለን ነገር ነው እያወጀ ያለው። ሁለተኛ ከሰራዊቱ በቃኝ ማለት ፈጽሞ አይቻልም። ዓለም መዋጋት አይቻልም። እነዚህን ነገሮች ደግሞ እምቢ ያለ አይሆንም ዲሞክራት መሆን አለብን የሚል ወጣት ሰው ከተገኘ በተገኘበት ይረሸናል። ይህ ነው የህወሓት የመጀመሪያው አዋጅ። ይህንን አዋጅ ለምን ህወሓት አወጀው የሚለውን እናንሳ። ሁለት ነገሮች በደንብ ነጥረው ይወጣሉ። የመጀመሪያው ህወሓት በጽምዶ ተጠምዶ ያለው ከማጋ ነው? ከአፍሪካዊት ኖርዘርን ኮሪያ ከምትባለው ሀገር ነች። ያቺ የሻዕቢያ አገዛዝ የኢሳያስ የግል የቁም ገሃነም ውስጥ ነው። ይህ ህግ የገሃነሙ መመሪያ ነው። ገሃነሙ ሳዋን ያረገጠ ኤርትራዊ እንዳይኖር ብሎ ደንግጓል። ስለዚህ ይሄንን ለምንድን ነው የደነገገው? አይዲዮሎጂውን ሐሳባቸውን የሚገዛ ትውልድ ስለሌለ በኃይል የመጫን እሳቤ ስለሆነ። ስለዚህ ላኪ ግብፅ ስትልክ የፕሮክሲዎቹ ሁሉ አንጃና ዋነኛ የተባለው ሻዕቢያ ይህንን ዓላማ ማስፈጸም የምትችለው በጽምዶ ከኔ ጋር ስለቆምክ፣ ከኢትዮጵያ ታሪካዊ ጠላት ስለሆንኩ፣ የወታደር እጥረት ስላጋጠመ፣ አሁንም ደግሞ ያለውን አቅም ማሟጠጥና መጠቀም የምትችለው በዚህ አዋጅ ነው ብሎ አዋጁን ፎቶኮፒ አንስቶ የሰጠው ሻዕቢያ ነው። የሻዕቢያን ምስለኔነቱን እያረጋገጠ የመጣበት ነው። ትግራይ እንደዚህ አይነት አዋጅ ማወጅ ትችላለች ወይ? ትግራይ ያለችው በኢትዮጵያ ውስጥ ነች። አንድ ሁለተኛ ለህገ መንግስቱ ተጠሪ ነች። ሁለተኛ ሶስተኛ ዓለም አቀፍ ድንጋጌዎችንም ጭምር የጣሰ ነው ይሄ አዋጅ። ስለዚህ ትግራይ በሌላ ቋንቋ እያለች ያለችው ትግራይ ሪፐብሊክን እንመስርት የሚለው ነው። ይህንን እያለች ያለችው በትግራይ አፍ ውስጥ እየተናገረ ያለው ህወሓት ነው። ትግራውያን ቤታቸው አዲስ አበባ ሆኗል። ምክንያቱም እነሱ ኢትዮጵያዊነታቸው ስላለቀቀ ስላልደበዘዘ። ግን ለባንዶቹ ለሻዕቢያ የሚታዘዘው የሚያጎበድደው አፋሽ አጎንባሽ የሆነው ኃይል ግን ይህንን እሳቤ መቀበል ስለማይችሉ ነው በኃይል እየጫነ ያለው። ስለዚህ እነሱ ምን እያሉ ነው? የዚህ አዋጅን መሰረታዊ ነጥቦች ስንመለከት በኃይል ሁለተኛዋን ኤርትራ በትግራይ ውስጥ የመጸነስ ነው። በአዋጅ አቅማቸውን ጡንቻቸውን የማደራጀትም ጭምር ነው። ስለዚህ እነሱ እያንዳንዱ ንግግራቸውን በደንብ አድርገህ ብታዳምጠው ቲዲኤፍን ምን ብለው ነው የሚጠሩት? የትግራይ ወታደራዊ ኃይል፣ የትግራይ መከላከያ ብለው ነው እየጠሩት ያሉት። ትግራይ
ሀገር ነች ወይ? አይደለችም። ስለዚህ ሁለተኛ ደግሞ መረጃ ላክልልህ። ሁለተኛ ላይ ደብረ ጽዮንን ማን ብለው ነው እየጠሩት ያሉት? የትግራይ ፕሬዝዳንት እያሉ ነው እየጠሩት ያሉት። ይህ ማለት የትግራይ ፕሬዝዳንት ሳይሆን የትግራይ ፕሬዝዳንት አድርገው እያመጡት ነው። ሁለተኛ ትግራይን እየጠሯት ያሉት በኢትዮጵያ ውስጥ እንዳለች ክልል ሳይሆን ራሷን እንደቻለች ሉዓላዊት ሀገር ነው እየጠሩት ያሉት። ስለዚህ በፊት ከጫካ ጀምሮ አንግበውት የነበረውን አጀንዳ ታላቋ ትግራይ ሪፐብሊክን የመመስረት ትልም አሁን ይዘው መጥተዋል። ይህ ትልምን ደግሞ ማሳካት እንችላለን ብለው የሚያስቡት የመጀመሪያው የኢትዮጵያን መንግስት መጣል ስንችል ነው። ሁለተኛው እኛ በራሳችን ይህንን ህግ ስናጸድቅ ሀገርንን ስንል ከጎረቤቶቻችን ጋር መስማማት ካልቻልን፣ ታሪካዊ ጠላቶቻችን ጋር ማጎንበስ ካልቻልን ቅቡልነት አይኖርንም። ታፋይነን የምንሆነው ነው። ጽምዶ ዓላማው ያ ነው። ህወሓት ሁለት ግዙፍ የተባሉ አጀንዳዎች አሉት። አንደኛው 4 ኪሎን መቆጣጠርና በኃይል የአዲስ አበባ ስልጣን ላይ መቀመጥ ነው። እሱ የማይሳካ ከሆነ ግን ትግራይ ሪፐብሊክን መመስረት ነው። ስለዚህ ትግራይ ሪፐብሊክ ስትመሰረት የትግራይን አቀማመጥ እንመልከተው። ትግራይ ሪፐብሊክ ስትመሰረት ከታች ኢትዮጵያ አለች። በዚህኛው ሳይድ ደግሞ ስንመለከተው በላይኛው ሳይድ ኤርትራ አለች። በሁለቱም ሳይድ ስንመለከተው ቀጥታ ከሱዳን ጋር ቀጥታ ቀይ ባህር ላይ የመውጣት ትልም ቢኖርም ሁለቱም ማሳካት አይችሉም። ቀይ ባህር ብለው መንቀሳቀሻ ካሉ መልሰው ጽምዶ ጥያቄ ምልክት ውስጥ ነው የሚገባው። ምክንያቱም ሻዕቢያ ትግራይ ህወሓት ቀይ ባህርን እንዲያገኝ ፈጽሞ አይፈልግም። ስለዚህ ሁለተኛ አማራጫቸው ደግሞ የት ነው? በሱዳን በኩል መውጣት መግባት። እሱን ደግሞ ለማሳካት ከኢትዮጵያ ታሪካዊ ጠላቶች ጋር በመመሳጠር ወታደር በማቅረብ ነው አሁን ግብብነት ለመፍጠር እየሞከሩ ያሉት። ስለዚህ የ4 ኪሎ ካልተሳካ ሀገር የመሆን ትልም ድሮ እኛ የኢትዮጵያን ኃይል ስንጥል ማሳካት የነበረብን ግን የተሳሳት ነው ብለው ያቀዱት እኛ ሀገር እኑን ብንል 4 ኪሎ ይቃወመናል የማለት ጉዳይ ነው። የመገንጠልን ጉዳይ በየሚዲያቸው የሚያነሱት ዓላማው ትግራይ ሪፐብሊክን የመመስረት ነው። የሱ ደግሞ ዋነኛ ኮር ዓላማውን ደግሞ ስትመለከት ከጄኖሳይድ ተጠያቂነት ራስን ለማዳን። ምክንያቱም እነዚህ ኃይሎች የብዙ የኢትዮጵያውያን ንጹህ ደም በእጃቸው ፈሷል። የጨቀየ ደም ነው። ስለዚህ ይህ የጨቀየ እጃቸውን ማጥራት የሚችሉት ልክ እንደ ሻዕቢያ ሀገር ሆነው ሲወጡ ከተጠያቂነት ከኢትዮጵያ ህገ መንግስት ተጠያቂነት ራሳቸውን ለማግለል የሚደረግ ሩጫ ነው። ህወሓት ሲቋቋም ለድርቅ የመጣን እህል ሱዳን ሸጦ ነው መሳሪያ ገዘው። አሁን ደግሞ የትግራይን ወጣት ነፍስ እየሸጠ ነው። የአንድ ወጣት ዋጋ $600። ተፈናቃዮቹ አልተመለሱም የሚል ዓለም አቀፍ ጫና ለማድረስ ነው እስካሁን ድረስ አግቶ ያቆማቸው። በቀበሮ ጉርጓድ ተቀምጦ የነበረውን የሰሜን እዝ የመታ ህወሓት ነው። የትግራይን ከለላ ያጠፋ ህወሓት ነው። ትኩረቱ ቲዲኤፍ ላይ ነው። ትኩረቱ ጦርነት ላይ ነው። ትኩረቱ መሳሪያ መግዛት ላይ ነው። ትኩረቱ አሁንም እነዚህ ቦታዎችን በኃይል ተቆጣጥሬ እመልሳለሁ የሚል አጉል ተስፋ በመስጠት የመጨራረስ ትልም ነው። ቁጭ ብሎ መነጋገር አይፈልግም። እነዚህ ኃይሎች መተማመን ይችላሉ ወይ የሚለውን ነገር ስንመለከት አይችሉም። ጅብ መተማመን አይችልም። ጥላቻ መተማመን አይችልም። ከ76% በላይ የትግራይ እናቶችና ሴቶችን የደፈሩት ሻዕቢያዎች ናቸው። ይቅርታ፣ ፍትህ፣ ርዕት አልተሰጠበትም። እርስ በእርስ እንደ ጠላት የሚተያዩ ናቸው። ቢሳካልኝ አጠፋለሁ፣ ቢሳካልኝ አጠፋሻለሁ የተባለ
ህብረት ነው። አማራ ጠላት ብሎ ጽፎ የመጣው ህወሓት ነው። ወልቃይት ውሃ አለው፣ ማዕድን አለው። የተከዜ ዘብን ጨምሮ ብዙ ኃይሎች እነዚህ ቦታዎች ላይ ጥያቄ አላቸው። አብረን እንዋጋለን የሚል መግለጫ ይሰጣሉ። በየጉባኤያቸው ደግሞ እርስ በእርስ እንዋጋለን የሚል እቅድ ያወጣሉ። ሻዕቢያ የሰጣቸው መሳሪያዎች የድሮ መሳሪያዎች ናቸው። የኢትዮጵያን ድሮኖች መቋቋም የሚችሉ አይደሉም።